አብርሃምን እየጎዱት እዚች ጋር አምጥተው ፊት ለፊት ከሚያቆሙት ቤተሰቡ ጋር ይውሰዱት፣ እናት አባቱ ቤት ይውሰዱት። የሚያስብለ እዚህ ጋር ኤርሜላንና ሩታን እያመጡ እያጨቃጨቁ ፊት ለፊት ልጁን እዚች ጋር እያቆሙ ሌላ ነገር። እንደዚህ ነው እንደ እህትነት? እንደዚህ ነው እንደ ወንድምነት? በቃ ልጁን ይዘውታል አይደል? አንዴ ኤርሜላ ጋር አንዴ ሩታ ጋር ለምን እንዲመጣ ፈቃደኛ ያደርጉታል? ልጁ ማሰብ አልቻለም። ማሰብ ካልቻለ እነሱ ያስቡለት ቤተሰቡ ጋር ለትንሽ ጊዜ እረፍት ያርግ። ኤርሜላ በላይ አንተ ልታስብለት አትችልም። ቤተሰቦች ጋር ወሰዱት ምናምን። ስለ ኤርሜላ እኔ ሊያገባኝ ገደል መግባት ትችላለች እንዴ? የፈለገችበት ቦታ ልገባ አይመለከተኝም። እኔ ስለ ኤርሜላ ጨረቅ እንጣት አክል ላስብ የምችል ሰው አይደለም። ታዲያ ስለ ሩታ አይመለከተኝም። ስለ ሩታ ማሰብ አለማሰብ ሳይሆን እዚች ጋር ተጎጂ የሆነችው በአብርሃም እንደዚህ መሆን ተጎዳቸው ኤርሜላ አይደለች ሩታ ነች። አብርሃም ከናንተ ጎን ቢሆን አንድ ቀንም ቼክ አታደርጉትም። በዚህ ሰዓት እንኳን ከጎኑ ያለችው ሄርሜላ ናት። እና ሚሩን አይደል ጸበል ነው እና አቤል ጸበል ገባሉ። እስኪ አብርሃም ጸበል የገባበትን ነገር ያሳይ። አንድ ጸበል የለም። ጤነኛ ነው ልጅ ሆቴል ነው እንደምትወስዱ ጸበል ነው። ሰላም ቤተሰቦች እንዴት ናችሁ? አለን እኛ በጣም እግዚአብሔር ይመስገን። ዛሬ በአስቸኳይ ጉዳይ መጥቻለሁ ማለት ነው ቤተሰቦቼ። ያው ትንሽ ልረጋጋ አልቻልኩም ማለት ሰሞኑን የተፈጠረው ነገር ሁላችሁም ታውቃላችሁና አብርሃም ጠፍቶ ነበረ እና ሄርሜላ ጋር ነበረ። ከሩታ ነጥለውት ብዙ ነገር አድርገዋል። እኛ ዝም ብለን ታክሰናል። ምክንያቱም ያው ሩታ ከመናገር ውጪ ምንም ነገር እያደረገች ስላልነበረ፣ አሁን ግን ሩታ ስታለች። ምክንያቱም ሁላቸውንም የሚመጣባቸው ነገር ታያላችሁ ብላ ሄዳለች እና ይሄ ነገር ዛሬ ምን ሊፈጠር ምናየው ነገር ይሆናል። እኔ ደግሞ ዛሬ ከእዩ ጋርም ከፈረንጁ ጋርም አውርቼ መጥራት ያለብኝን ሰው ጠርቻለሁ። ምክንያቱም አብርሃም ጤነኛ ሰው ነው፣ ጤነኛ አይደለም እያሉ በሚል ሰበብ ሄርሜላ ጋር እየወሰዱት ከሩታ እያራቁት ነው እና ኤሪ ደግሞ ጤነኛ ነው። ምክንያቱም ጤነኛ ባይሆን ኖሮ እንደዛ እየሄደ እንትና ጋር እያለ ንግግር እየተናገረ አይሆንም ነበረ። ምክንያቱም ይሄ ልጅ የሚቀመጥ ልጅ ነበረ በሽተኛ ቢሆን። ስለዚህ ጤነኛ ልጅ ነው። ጤነኛ እስከሆነ ድረስ ደግሞ ወይ ሩታን ወይ ሄርሜላን መምረጥ አለበት። ልጁ ደግሞ ሩታን መርጧል። ሩታን የመረጠ ልጅን ለምን ሄርሜላ ጋር አልሆነም ብለው በማጭበርበር በምን የሆኑ ነገር እየጠሩ ሩታ እንዲናት እያሉ ሄርሜላ ጋር እያስቀሩት ነው ልጅ። ስለዚህ ይሄ ነገር ደግሞ ቶሎ ሶሉሽን መስጠት አለብን ብዬ አስባለሁና ዛሬ ባሴን ጠርቼዋለሁ። እያየሁት ነው። ከሱ ጋርም አንዳንድ ነገሮችን አወራለሁ። እዩንም ጠርቼዋለሁ። እዩክሶን ያለው ነገር እያንዳንዱ ነገር እናወራለን ማለት ነው ቤተሰቦቼ። ዴንሽ ባሲ አማን ሰላም ነው። ዴና ሁሉ ሰላም አለን። ያው ባለፈው ጠርተኸኝ ያኔ በጣም ተተዋውቀናል፣ አውርተናል ምናምን አንዳንድ ነገሮችና ዛሬ ደግሞ እኔ የጠራሁ ለአንዳንድ ነገሮች ነውና በቅድሚያ ቤተሰብን ሰላም እንበልልኝና እናወራለን። እንዴት ናችሁ ቤተሰቦቻችን? አማን ነው አለን። ደህና ነኝ እኔ ይመስገን። እሺ አባቴ፣ ዋናው ደህና መሆን ነው። ወደ ዋናው ሀሳብ ስገባለ ማለት አሁን ላይ አብርሃም ያለበትን ሁኔታ ሁላችንም እናውቃለን። ሩታም ያለችበትን ሄርሜላም ያለችበትን ጀማው እንዳለ ያለበትን ሁኔታ እናውቃለን። እና ምንድነው ቡዜ ዳኒ እያደረጉት ያሉት ነገር ልክ አይደለም። ምንድነው አብርሃም በሽተኛ እያስመሰሉት ከሩታ እያራቁ ሄርሜላ ጋር እየወሰዱት ብዙ ነገር እያደረጉ ነው። እና ዋና ፖይንታቸው ምንድነው ከሩታ ርቀው ሄርሜላን አግብቶ ልጅ ወልዶ ከብሮ እንዲኖር የፈለጉት። እና ደግሞ እዚህ ጋር የልጅ አባት ነው አብርሃም። ከሩታ ጋር በጣም ብዙ ነገር አሳልፏል ታውቃለህ ራሴ። እና ብዙ ነገር ስላንተም ሰምቻለሁ። እና ይህንን ፍቅር አበላሽተው ከሄርሜላ ጋር ሊያጣብቁት እየፈለጉ ነው። አብርሃም ደግሞ በዚህ ሰዓት ሁላችሁም እንድታውቁ ፈልገው ነገር አሁን ላይ ጤነኛ ነው። ምክንያቱም ማሰብ የሚችል ሰው ነው። እና ሰው ደግሞ ማሰብ እንደማይችል ነቡዜ የሰሩት ሴራ ነው። አብርሃም በሽተኛ ነው ጤነኛ አይደለም ምናምን ብለው ከሩታ ላይ ያርቁት ፈልገዋልና ይሄንን ሐሳብ ነግሬ አብርሃምን ካለበት ሁኔታ እንድናወጣው አንተም ከኔ ጋር እንድትተባበር ነው ዛሬ ጠራው። እና ምን እንደምትል በመጀመሪያ ለሰው እንዲተባበር ከፈለክ አንተም መጀመሪያ ልበቀና መሆን አለበት። ገብቷል። እኔ ባለፈው ያንን ፖስት አድርስልኝ ስለ በጣም ብዙ ነገር አዝኜ ነው የሄድኩት። ምክንያቱም ካንተ የሚጠበቅ ነገር አይደለም። ያችን ፖስት ወስደህ እዛ ጋር ብትሰጥልኝ ምንም የሚጉል ነገር አይደለም። እኔ አደራ ተቀብዬ ስለመጣው ማለት ነው። በመቀጠል ወደ ዛሬው ጉዳይ ሲገባ ደግሞ አብርሃም ጤነኛ ነው እያልክ ነው አንተ። እንዴት ምን ማለት ነው ጤነኛ ነው ማለት? አብርሃም ያሳለፈ ያለውን ስቃይ አንተ ለአንድ ደቂቃ መቋቋም አትችልም። ገብቷል። በጣም ብዙ ስትረስ ውስጥ ነው። ሌላውን ተውና ጭንቀቱ ብቻ በጣም የሚያሳብር ጭንቀት ነው። እንዴት ደግሞ አሁን ደግሞ በጣም ጤነኛ ነው አውቀው ነው እነ ቡዜ እነ ምናምን ትላለህ አይደለም? ባሲ ጭንቀት እየፈጠሩበት ያሉት እነ ቡዜ ራሳቸው ናቸው። ቡዜ ዳኒ ምናምን ነው ጭንቀት እየፈጠሩበት ያለ። ጭንቀት ደግሞ የፈጠሩበት ለምንድን ነው? ከሄርሜላ ጋር ሊያደርጉ ስለፈለጉ ብቻ ነው።
ከሄርሜላ ጋር ለማጣበቅ ስለፈለጉ ነው። እሱ አሁን ሄርሜላን አልፈለጋትም። ገባ አይደለ? ከሉሌ ጋርና በምን አወቅ ተናገራ እንዴ? ይሄ ልጅ እኮ ጤነኛ ስለሆነ ነው አይደለ? ቀለበት አውልቅ ያላት ለሄርሜላ። ይሄ ልጅ ጤነኛ ስለሆነ ነገር አለ። እሱ ጊዜ የሚፈታው ጉዳይ ነው። አሁን ምንድነው ጊዜ የሚፈታው? የእናንተ ጊዜ መች ነው? ማውራት የማልፈልገው በጣም ብዙ ነገር አለ። ግን አሁን አብርሃም ጤነኛ ነው ብለህ ማለት ነገሩን ወደ ሌላ ነገር እያረጋ ያለው ነገር በጤናው አይደለም። ይሄ የታወቀ ነው፣ ማንም የሚመሰክረው ጉዳይ ነው። እና ይደብራል በጣም በዚህ ሰዓት ካንተ ደግሞ እኔ ግን በጣም ትገርሙኛላችሁ። በየጊዜው የምታመጡት እንትን ደግሞ በጣም እንዴት አብርሃም ጤነኛ ነው ታያለህ? ትንሽ ጊዜ ብትጠብቁት እኮ በጣም ብዙ ነገሮች ይስተካከላሉ። በጣም ብዙ ነገሮችን ከራሱ አፍ ትሰማላችሁ። አሁን ግን በጣም የምታደርጉት ነገር ለምን አትረጋጉም እናንተ? ባሴ እኛ እኮ ከሩታ ህይወት ቢወጡልን 1 አመት ምን ጠብቀዋለን? አብርሃም ገባ አይደለ? ግን እቺ ልጅን ሰላም እየሰጧት አይደለም። ምክንያቱም አብርሃም ጤነኛ ነውም ጤነኛም አይደለም ልትለኝ ትችላለህ። አንተ ግን አብርሃም ማናቸውም እሱ ጋር ካልደረሱ ቀጥታ እየመጣ ያለው ሩታ ጋር ነው። ሩታ ቤት ነው የሚመጣው፣ ሩታ ጋር ነው፣ ሩታ ነው ፈልገው፣ ልጄ ነው ፈልገው ብሎ እየተናገረ ነው። ገባ አይደለ? እነዚህ ደግሞ እነ ቡዜ ልክ አይደለም ይሄ ልጅ እንደዚህ ሊል አይችልም፣ ሄርሜላን መምረጥ ያለበት እያሉ ነው። አሁን አብርሃም ያለበትን ይወልህ አይደለም ባሴ ራሱ ያውቃል እንዴ ሄርሜላን እመርጣለሁ ካላለ ይሄ ልጅ ጤነኛ አይደለም ማለት ነው። ሄርሜላን ካለ ነው ጤነኛ የሚሆነው? እስኪ ንገረኝ። እኔም እንደዛ ብዬ ነው የማምነው እንዴ። ስለዚህ እናንተ በቃ ሁላችሁም ለሩታ መጥፎ አስተሳሰብ ነው ያላችሁ ማለት አይደለም። እኔ እንግዲህ ፐርሰናል እኔ ከማንም ጋር መጥፎ አስተሳሰብ እንዲኖረኝ አልፈልግም። ግን አብርሃም መምረጥ ያለበት የሚጠቅመውን ሰው ማንም ሰው እንደዚህ አይቶ የመረጠውን ነገር ነው እሱ የሚመረጠው። ገብቷል? ምክንያቱም በጣም ጥሩ ሰው ናት ሄርሜላ። እናንተ አይናችሁም እንደጋረዳችሁ አላቅም። ሄርሜላ ጥሩ ሰው አይደለች ባሴ፣ ጥሩ ሰው አይደለችም ሄርሜላ። እኔ እኮ ያኔም ፋይል አቅርብልኝ ስትለኝ እምቢ ያልኩት አውቄ ነው። ያው ለማንኛውም ኤክሶም መጥቷል፣ ጠርቼዋለሁ። አሁን እኔ እዚህ መሰባሰባችሁ እኔ ምንም አይጠቅመኝም ለኔ ማለት ነው። የምታወሩት ነገር ምንም አንድ አይነት ናችሁ። አዩይ ዴና ዴንሽ አማን ብራዘር ፒስ ነው አለን ምንድነው መሰባሰባችን ያልገባኝ አይደለም ባሴ። እሱንም የጠራሁበት የራሴ ምክንያት ስላለ አይደለም። የሁለታችሁ ሀሳብ እንዴት ነው አይደል? አንድ አይነት ሀሳብ ልታቀርቡልኝ ከሆነ እኔ ብዙ ባልቆይ ደስ ይለኛል። ለምንድን ነው የማቆየው? አንተ እኔን 20-30 ደቂቃ መጣው እንጂ ገና እናንተ አላወራንም። አየው አንድ ስለሆናችሁ ብዬ ነው። አንድ ስለሆናል መጀመሪያ እኔና ሀሳብ ምንም እንደሆነም አላወቅም። ለምን እንደመጣው ምን ይችላል አላወቅም። እሱን የጠራ እሺ ባወራው ነገር እኔ እንትን ብለ አንድ ናችሁ ብለ አይታለ ባይሆነ በጅምላ መፈረጅ የለብንም። አይ እንትን ነው ለማዳመጥ ሞክር ባሲ ፕሊስ። እነዚህ ልጆችን ባትከተላቸው ደስ ይለኛል። ምክንያቱም ገደል ነው የሚከተሉ ልጅ አይደለም እኮ አይደለም። ይኸው እየከተቡ ነው። ባህሪ እንዳለ ወደ እነሱ እየሄደ ነው። ሪያሊቲ ነው፣ እውነታው ነው። እኔ ከእውነት ጎን ኮንኩኝ ማንም ይከተበኝ መብቴ ነው አይደል? የምን እውነት የማወራው ነገር እኔ የምከተለው ነገር ነው። ማጋ ነው እውነት ያለው አብርሃም ጋር ሄርሜላ ጋር ነው እውነት። አብርሃም ሄርሜላን መከተሉ እውነት ነው። የመታመሙ ምክንያትና እንደዚህ የመሆኑ ምክንያት ሩታ ነች የሚባለውን ነገር ትክክል ነው ብለህ ነው የምታስበው ማለት ነው? እንደዛ ማሰብ ያ ማለት ሩታ አሰርታበታለች እያለች ነው ማለት ነው። አንተ ሩታ አይደለም እንደዚህ ልታሰራ ይኸውልህ፣ ሀዘኗንና እንባዋን በሳቋ ውስጥ ደብቃ የምትኖር ሰው ነች፣ ለሰው የምታስብ። በዚህ አክል ደረጃ እንደዚህ አይነት ቆሻሻ ነገር ልታደርግ የምትችል ሰው አይደለችም። አብርሃም ካበደ እኮ ቆየ። ከሄርሜላ ከተገናኘ ጀምሮ ከኛ ከጓደኞቹ ጋር ሰላም ነው፣ ከወንድሞቹ ጋር ሰላም ነው አይደለም። ይባስ ተብሎ እኮ እዚች ጋር አሁን አብርሃም ታሟል ተብሎ የሚታሰብ ከሆነ ሩታንና እንትናን ሄርሜላን አብሮ እያገናኙ በአብርሃም ፊት እዚህ ጋር ጭቅጭቅ እንዲፈጠር ማለት ነው። ለኔ ስማኝ፣ አንድ ነገር ስማኝ፣ ከአብርሃም ጋር ነው ያለው አውቃለሁ። ለአብርሃም አሁን ላይ ትቀርበዋለህ ግን ማለት ነው ምናልባት አብርሃም በእናንተ ዙሪያ አሁን ላይ ያለበት ነገር ጥሩ መስሏችሁ ሊታያችሁ ይችላል። አንድ ነገር የምነግር ነገር ቡዜም ቢሆን ማንም ወንድም ዴቭም ቢሆን እንዲያውቁት የምፈልገው ነገር ቢኖር አብርሃምን እየጎዱት እዚች ጋር አምጥተው ፊት ለፊት ከሚያቆሙት ቤተሰቡ ጋር ይውሰዱት፣ እናት አባቱ ቤት ይውሰዱት። የሚያስብለ እዚህ ጋር ሄርሜላንና ሩታን እያመጡ እያጨቃጨቁ ፊት ለፊት ልጁን እዚች ጋር እያቆሙ ሌላ ነገር እንደዚህ ነው እንደ እህትነት፣ እንደዚህ ነው እንደ ወንድምነት። በቃ ልጁን ይዘውታል አይደል? አንዴ ሄርሜላ ጋር አንዴ ሩታ ጋር ለምን እንዲመጣ ፈቃደኛ ያደርጉታል? ልጁ ማሰብ አልቻለም። ማሰብ ካልቻለ እነሱ ያስቡለት ቤተሰቡ ጋር ለትንሽ ጊዜ እረፍት ያድርግ። ማንም ጋር አይምጣ፣ ሩታ ጋር የሚምጣ እኛ ሄርሜላ ጋር የሚምጣ እያልን አይደለም። ግን በዚህ ሰዓት ሄርሜላ ጋር በሄደ ቁጥር ልጁ ከዚህ በኋላ አብዶ ጨርቁን ጥሎት አይወለም። ይኸውልህ አሁን እዚህ ጋር ምንም ልትል ትችላለህ። የፈለገ ነገር ብታወራ ከሄርሜላ በላይ አንተ ልታስብለት አትችልም። ቤተሰቦች ጋር ወሰዱት ምናምን ስለ ሄርሜላ እኔ ሊያገባኝ ገደል መግባት ትችላለች እንዴ? የፈለገችበት ቦታ ልትገባ አይመለከተኝም። እኔ ስለ ሄርሜላ ጨረቅ እንጣት አክል ላስብ የምችል ሰው አይደለም። ታዲያ ስለ ሩታ አይመለከተኝማ። ስለ ሩታ ማሰብ አለማሰብ ሳይሆን እዚች ጋር ተጎጂ የሆነችው በአብርሃም እንደዚህ መሆን ተጎዳቸው ሄርሜላ አይደለች።
ሩታ ነች። ሰማኝ እኔ ነው ይኸውልህ እሱ እዛም ሄዶ መዝናኛ ቦታ ወሰዱኝ፣ እዚህም ሆኖ የሆነ ቦታ ወሰዱኝ። እዚህም ሩታ ጋር ቢመጣ ሰላም ነው። ሄርሜላ ጋርም ሲሄድ መዝናኛ ቦታ ነው። አብርሃምን በዚህ ሰዓት እየተጎዳ ያለበት ነገር የለም። በዚህ ሰዓት እየተሰደበች ያለችው እስከነ ምናምን እየተሰደበች ያለችው እየተወቀሰች ያለችው ምንም ባላደረገችው እየሳቀች ስለምታዩት ሩታ እኮ ነች የምትሰደበው በዚህ ሰዓት። ይሄ ነገር እንዴት አይገባችሁ? ይኸውልህ አብርሃም እያሳለፈ ያለውን ነገር አንተ አታውቅም። ገብቷል? ልጁን አይተዋል። መጀመሪያ እስቲ ትንሽ ታገሱ። ወደ ራሱ ጋር ይሄድ፣ ጸበል ይግባ ምናምን እሱ የሚያውቁት ያውቁታል። ገብቷል? እሺ ወይ ስጡ፣ እኛ እናስተካክለው። አብርሃም እኮ እኛ እናስተካክለው። አይምሮን እየበረዘችው እየበጠበጠችው ያለችው ሄርሜላ ነች። ሄርሜላ ውጪ እኛ እናገኘው። ስሙኛ እንዴ ይሄው እኔ ፍቃደኛ እንሁንና እኛ ጋር መልሱት። በአንድ ሳምንት ውስጥ አብርሃም ጤነኛ ካላደረግነው ሄርሜላ ጋር እንደዚህ ያላችሁት ማለት ይሄ ጥላቻ ምንድነው? ቆይ አልገባኝም። እስቲ በግልጽ ይሄን አረገች ብለህ ትነገረኝ። አንተ ራሱ ምን አስነክተው ነው እንደዚህ ትቀየርከው? እኔ ምን አስነክተው ነው እንደዚህ ትለኛለህ? እንዴ ምን ራሴ አመለካከት አለኝ አይደለ? ሩታ አንተ እስኪ መጥፎ ናት የምትልበት የሆነ ነገር አመለካከት አለኝ። እኔ ራሴ አመለካከት አለኝ። ሲጀመር ጆንን ካገኘው በኋላ ነው አይምሮህም የተበላሽ። እንደዚህ የበከሉ እሱ ካገኘው በኋላ ማለት እኔ አሁን ስራ አላት ሄርሜላ እዚህ ህይወት ነው ከመጣች ጊዜ ጀምሮ የተራችሁ ጥሩ ነገር ሄርሜላ በጣም ጥሩ ሰው ናት። ሄርሜላ ጋር ምን አይነት ጥላቻ እንዳረፈባችሁ አላውቅም። ይኸውልህ አሁን አብርሃም ስጤ ትላለህ አይደለ? አብርሃም ከእናንተ ጎን ቢሆን አንድ ቀንም ቼክ አታደርጉትም። በዚህ ሰዓት እንኳን ከጎኑ ያለችው ሄርሜላ ናት። ኧረ በእናትህ ኧረ ባሲ አይምሮ ውስጥ የተጫወተ ምንድነው የምታወራው? በእናትህ እዚህ ጋር ኦዲየንስ ሁሉም ነገር የሚያውቀው ነገር ነው። እስኪ ሰዓቱ ምናምን አውልቁለት እስቲ ከቻላችሁ። አጠገቡ ነው ያላችሁ። ምን ታስተሳሰቡ ነው እናንተ የምታስቡት? ከእናንተ አስተሳሰብ እንደናንተ እናስብ ብለን ነው እንደናንተ እናስብ ማለት ይሄ መተት ምናምን ባለው እኔ አላምንበትም ግን ምናልባት እንደሱ አይነት ነገር እኔ በነገራችን ላይ እንደዚህ የምትቃጠሉ ከሆነ በጣም ታራላችሁ። እኔ ደግሞ አንድ ነገር ስማኝ፣ አንዴ ስማኝ፣ እኔ ስማኝ። አንድ ነገር ልንገር። እሺ እኔ አንድ ነገር አሁንም ቢሆን አብርሃም ሄርሜላ ቤት ከሆነ ማለት ነው ቤተሰቦቹ ጋር ሄዶ እስከሚድን ድረስ ወደ ራሱ እስኪመለስ ድረስ እኔ ሄርሜላን መከታተሌን አላቆምም። ይሄንን ደግሞ አስረግጬ እነግራለሁ። ሁላችሁም ይሄንን አስቀምጡልኝ። ማንም ሆነ አሚሩም ሆነ ጆም ሆነ ማንም ሰው እነ ቡዜ ራሱ ወንድሞቹ ናቸው አይደል? ትክክለኛውን ውሳኔ ቡዜ ካልወሰነች ዴቭ ትክክለኛውን ውሳኔ ወደ ቤተሰቡ ጋር አብርሃምን ካልወሰደው እኔም ጓደኛዬ ነው፣ ድሮ ጓደኛዬ ነበር። አሁን የተጣላ ነው በሩታና በራሱ ጉዳይ ነው አይደል? ሄርሜላ ቤት እስከሆነ ድረስ እንደዚህ ደንዝዞ አይደለም። ጓደኛዬ ነው። ሄርሜላና በአብርሽ ጉዳይ እንደዚህ የምትንጨረጨሩ ከሆነ ታብዳላችሁ። ምክንያቱም ተጎጂ የምትሆኑት እናንተ ናችሁ። በቅርቡ ማለት ነው ልታገባውም ትችላለች። ይኸውልህ ልንገርህ፣ እኔ ገደል ውስጥ ነው የምታገባው። ገደል ውስጥ ነው እንጂ እሷ የምታገባው አብርሃም ሰላሙን ሊያገኝ ይችላል። ያኔ ባሴኛ አንዴ ስልክ እኔ እንደ ሄርሜላ አስመሳይ ሰው የለም። በቃ አንድ ነገር ልታገኝ አንዴ ጋስጠኝ። ይኸውልህ እዩ፣ እነዚህ ልጆች በጣም ጥጋበኛ ናቸው። ገባ አይደለ? እነዚህ የሆኑ የሄርሜላ ትርፍራፊ ነገር አጥግቧቸዋል። ስለዚህ እነዚህ ማስረዳት በጣም ድካም ነው። ገባ አይደለ? ያ አሚሩም ቢሆን ያመዋል። ስለዚህ እነዚህ ልጆች ጥቅም አፍኗቸዋል፣ ይዟቸዋል። ሶ እነዚህ ምንድነው ማድረግ ያለብን? አሁን ቀጥታ አንድና አንድ ያለን አማራጭ ምንድነው? ቡዜና ዴቭን አግኝተን አብርሃም እንዲወስዱት ማድረግ ነው። አብርሃም የማይወስዱት ከሆነ ግን ሄርሜላን እናርቃትና ሩታ ጋር ይቀመጣል። ቡዜም ዴቭም ምንም አይነት ነገር የሚያደርጉት ነገር የለም። አብርሃምም ማናቸውም እነ ቡዜ ምን የሚያደርጉት ነገር ግራ እየገባኝ። እሺ ይቅርታ፣ ማን ነው የደወለልህ? እኛን አቆመህ ታወራለህ ስልክ። ከባድ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ሄርሜላ ስትል ሰምቻለሁ። ሄርሜላ ናት የደወለችልህ? አዎ ናት። ስለዚህ አንተ ይሄ ልጅ በጣም ሴረኛ ሰው እየሆነ ነው ማለት ነው። ምንድነው ገባ አይደለ? አንተ ከኛ ጋር ጥላቻ ባትመሰርት ጥሩ ነው። ባሴ ይኸውልህ እኔ የራሴ አስተሳሰብ አለኝ። ይኸውልህ አንተ የራስን አስተሳሰብ ልታሰብ ትችላለህ። ሩታ የሚጎዳት ነገር ካረክ አንተ አሁንም ልንገርህ ለኔ ጠላት ነው። ገባ አይደለ? ሩታ የሚጎዳት ነገር እያንዳንዱ ነገር የምታረክ ከሆነ እኔ አንተን አለቅህም። አንተም እንደዛው ማለት ነው። ይሄ አለቅህ ምናምን በነገራችን ላይ ምን ልታረገኝ ነው? እሱን ያሳያለሁ። አንድ እርምጃ ቤት ቁጥር እኔ አንተ ጋር እጠጋለሁ። ገባ አይደለ? እነዛ እንደሆነ አስመሳይ ናቸው። በነገራችን ላይ በመጣህበት መንገድ ለማንም አያንስም። እንደዚህ ምናምን እኔ አልሰማም። በነገራችን ላይ አረኛ እንጣላም እንዴ ጸምነ አውርቶ በሚፈታበት ጊዜ ላይ በስነ ስርዓት ካወራ ብንጣላ እኮ ከነ አሚሩ ጋር እንጣላ ነበር። እና አሁን እያያለ እንደኛ ፊት ሆኖ መኮርኮም ያለብኝ አወራለሁ። ምንድነው የምትለኝ? ሴራ እየጠነሰስኩ ነው። ይሄኔ ነው ነገር እያልካት ነው። ገባ አይደለ? አሁን እኮ እኔ አንተ መከተል አለብኝ ባወራ ቁጥር
ይሄን ነው ነገር ብለሃት ነው። ለምን ትሽለጠለጣላችሁ? እዚህ ፊት ለፊት አታወሩ። አብርሃም ይሄን ያለ የሚመለከተው ጉዳይ ነው። ፊት ለፊት የማወራው አሳስገሰሱንም አንተ መስማት የለብህም። አብርሃም ይሄን ያለ አብርሃም እንደውም ዛሬ አብርሃም ልታገናኝ ነው። ለምን እነግርሃለሁ? አይ አይደለም ንገረን ፈልገህ ነው። እኔ ቆይ እንደ እንትን ነው እንደምታየኝ ቆይ አልገባኝም። አይ ምን አንገለውማ እኛንም ጓደኛችን ነው። ለምንድን ነው እኔ ለአንተ ማሳየህ? ምን ልታረግለት ማሳየህ? እናንተ ማታረጉለት ነገር እኔ ማረግለት ነገር ምን ታረግለታለህ? እንደው እኮ ወጋችሁ እኮ ነው የሚገርም። ምን አደረጉለት? እና ሚሩን አደረጉ ጸበል ነው እና አቤል ጸበል ገባሉ። እስኪ አብርሃም ጸበል የገባበትን ነገር ያሳይ። አንድ ጸበል የለም። ሆቴል ውስጥ ሆቴል ማየት ሆቴል ማለት በራሱ ዓለማዊ ነገር ምንም የተለየ ነገር የሚጠቅመውን ነገር እዚህ ልጅ የሚያስፈልገው መንፈሳዊ ነገር ነው አይደል? በምን መንፈሳዊ ነገር ለምን እንደው በመንፈሳዊ ነገር የሚያስፈልገው ጤነኛ አይደለም። ስለዚህ ጤነኛ ነው ልጅ ሆቴል ነው እንደምትወስደው ጸበል አይምሮ የሚያረጋጋው ግዴታ በጸበል ምናምን ላይሆን ይችላል። ገብቷል? አይምሮን ሰፋ አድርገህ ስታየው በጣም ብዙ አይነት መንገድ አለ። አማካሪዎች አሉ፣ ዶክተሮች አሉ። በጣም በብዙ ነገር እንትን ሊል ይችላል። እሱ ችግር የለውም። አንድም ቦታ ደግሞ አልወሰዳችሁትም። ሄርሜላ የሚባል ሰይጣን ገብቶ እንደዚህ ያደርጋል። ማን ነው ሄርሜላ ጋር ብቻ ነው ይወስዳችሁ? ሄርሜላ የሚባል ሰይጣን እኔ በቃ ሄርሜላ ጋር ሊጋቡ ስለሚችሉ አይምሯችሁን እንዳትነቅሉ። ከተጋቡ ግን ሩታ ጋር ሰላም እንድትሆን ፈልገናል። ግን እንደዚህ ጤነኛ ሳይሆን እያየችው ሩታ ሲጀመር ሄርሜላን ያገባትም አንተ እያወቅህ ሩታን ለማቃጠል ነው እንጂ ሄርሜላን እኮ አይወዳትም። እኔ ሄርሜላን አግብቶ ነው በጣም የምታሳዝኑኝ እናንተ ናችሁ። እውነት ለመናገር እናት 2 ወር ሳይሞላቸው ቀለበት ያስወለቃት ልጅ ነገማ ምን እንደሚያረጋት መገመቱ ካይተ ያስወለቃት በምን ጉዳይ እንደሆነ እናንተም ታውቃላችሁ። በምንም ስለማይፈልጋት ሩታን ስለመረጠ ብቻ ነው። እንደዛ ነው። ገባ አይደለ? ትናንትና ቸኮሉና እነዚህ ልጆች 80ቸውን ቀደዱና አንተ ማን ስለሆንክ ነው ከሄርሜላ መታርቀት? ችግር የለውም። እውነታውን እኮ ራሳችሁ ታውቃላችሁ። የጅብ ችኩል ቀንድ ይነክሳል ይባላል። ቸኩላ ምሳሌውን ተውትና የሚጠቅም ነገር አድርጉ። ለእናንተ ጊዜያችሁን አትጫወቱበት። እሺ የት ነው ያለው ንገረንና አሁን ከቻልክ እሱ እንድታገናኝ አላገናኛችሁ። ለምን እንደዚህ አይነት ቶን እናወራለን ብዬ አልነበረም። ካንተ ጋር የሆነ ነገር ትፈጥርልናለህ ብዬ ነበር። አይደለም እንደዚህ አይነት ቶን አንተም አይምሮ አይደለም አመለካከታችሁ ነው። እንደዚህ ይሄን ያመጣው አመለካከታችሁ ነው። በነገራችን ምን አይነት አመለካከት? አይ በጣም ትገርማላችሁ። እኔ በጣም ምዝናን ነው በነገራችን ላይ በእውነት እኔ ወደዚህ አይነት ነገር አልመጣም ብዬ ነበር፣ ግን በጣም ቪዲዮአችሁን ሳየው ምናምን እኔ በጣም በእናንተ ማለት አንድ ሰው አይምሮ አለው ተብሎ ሌላ ነገር እንድናወራ ሳይሆን ይኸውልህ አሁን ምንም ላዳምጥም አልፈልግም። ከቻላችሁ እናት አባቱ ቤት መልሱት። ለልጁ የምታስቡ ከሆነ እዚች ጋር ያለበት ሁኔታ እናንተ እየገባችሁ አይደለም። ከእናንተ የያዛችሁ ከሩታ ጋር እንጂ አብርሃም ስላለበት የኔነት ያሰባችሁ ምን ልታወሩኝ እንደሆነም እኔ አንድ ግልጽ የሆነ ነገር ማለት ነው። ምንም የሚሰሙት ነገር የለም በቃ